ፋኖ ናችሁ በማለት የተገደሉ ሶስት ወጣቶች ፋኖ ናችሁ ተብለው ከመኪና እንዲወርዱ ከተደረጉ በኋላ በአሰቃቂ ሁኔታ ተረሽነዋል። እነዚህ ሶስት ወጣቶች ከተረሸኑ በኋላ አስክሬናቸው በጅብ እንዲበላ የተደረገው። በሸገር ከተማና አካባቢዋ በወጣቶች ላይ የተጀመረው አፈሳና የግዳጅ ምልመላ እጅግ አሳሳቢ ደረጃ መድረሱ ተሰማ። በናዝሬት ቦኩ ሚካኤል አካባቢ ልጇ የታፈሰባት እናት ራሷን ማጥፋቷን የደረሰ መረጃ ያመለክታል። የጥንቃቄ መረጃ አዲስ አበባ ለምትኖሩ ወጣቶችና ጎልማሶች በሙሉ ቡራዩና ካራ ጀሞ አፈሳው ጥፏል። ማፈሳ ያስጠላችኋል ማለት ነው። ይሄው ሁሉ መኪና 10 መኪና ምናምን ነማርሻል ብራኑ ጁላም ለራሳ አስብ መንደር ልክስክስ እዚህ ጸጥታ ኃይል በላይ ያስቀመጥከው በየመንደሩ ደጀን እያሳጣ ነው፣ ደጋፊ እያሳጣ ነው። ሰላም ጤና ይስጥልን ቤተሰብ እንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። እዚህ ደግሞ የምንመለከተው ብዙዎችን ያስቆጣው በመንግስት አካል የተፈጸመ የጭካኔ ጥግ አለ። ይኸውም እንግዲህ ሶስት ወጣቶች በመኪና እየሄዱ ያለ ፋኖ ናቸው በሚል እንግዲህ ከመኪና ካወረዷቸው በኋላ መንግስት አካላት እንግዲህ በግፍ እንደረሸኑ ናቸው የሰማን ነው የምንገኘው። መግደል ብቻም አይደለም እንግዲህ ሬሳቸውንም ሰው እንዳያነሳው አድርጎ በጅብ እንደተበላም እንግዲህ የሰማን ነው የምንገኘው። ይሄም ብዙዎችን ያስቆጣ ይገኛል። አብረን የምንመለከት ነው የሚሆነው። እነዚህ ደግሞ በአዲስ አበባና በሌሎች ክፍለ ከተሞች ላይ እንግዲህ በመንግስት አካላት የተደረገ የሚገኘው የግዳጅ ወታደራዊ አፈሳም ቀጥሏል። ይሄም ብዙዎችን ያስቆጣና ያነጋገረ ይገኛል። አብረን የምንመለከት ነው የሚሆነው። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን ሐሳባችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? መጀመሪያ እንግዲህ ወደ አፈሳው ጉዳይ አዲስ አበባ አንዳንድ ቦታዎች እንደዚሁ ደግሞ በአዳማ በአርሲ የተደረገ የሚገኘው የመንግስት እንግዲህ ወታደራዊ ግዳጅ ወታደራዊ አፈሳ ከማየታችን በፊት ይህን ዜና እንግዲህ ካደረስኳቸው አክቹዋሊ አይ ቲንክ አንድ ሳምንት አልፏል። እኔ ጋር ደርሶ ይሄ መረጃ ለእናንተ ካሰማኋችሁ፣ ነገር ግን አሁን ላይ ነው ወደ ሚዲያ የመጣው። ያው እኛ ጋር ደርሶ ነበር ከአንድ ሳምንት ያሰምቻችሁ ነበር፣ ነገር ግን አሁን ላይ ሚዲያ ላይ ስለወጣ ብዙዎችን እያነጋገረ ይገኛልና እስቲ ሶስት ወጣቶች እንግዲህ በግፍ በመንግስት አካላት ፋኖ ናችሁ በሚል እንግዲህ ሶስቱም ተረሽነዋል ለማየት ሞክር። ፋኖ ናችሁ በማለት የተገደሉ ሶስቱ ግለሰቦች። እነዚህ ሶስቱ ግለሰቦች ከትራንስፖርት እየሄዱ ያለ በማዕከላዊ ኢትዮጵያ በጉራጌ በአበሸጌ ማለት ነው እናንተ ፋኖ ናችሁ በማለት ግንባራቸውን በጥይት ተመተው መገደላቸው ኤልያስ መሰረት ሲዘገቡ ይገኛል። የተገደሉትን በአካባቢ ፖሊስና ሚሊሻ እንደሆነ እንዲሁም ሬሳቸው እንዳይንቀሳቀስ እንደተደረገ ነው ዘገባው እያመለከተ ያለው። አሳዛኝ መረጃ እናልፋለን። መሰረት ሚዲያ አሁን እንደዘገበው በጉራጌ ዞን አበሽጌ ወረዳ ሶስት ወጣቶች ፋኖ ናችሁ ተብለው ከመኪና እንዲወርዱ ከተደረጉ በኋላ በአሰቃቂ ሁኔታ ተረሽነዋል። ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማዬ የተባሉት እነዚህ ሶስት የአማራ ተወላጆች ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናችሁ በሚል ውንጀላ ተገደው እንዲወርዱ ከተደረጉ በኋላ በግፍ መገደላቸውን በመኪና ውስጥ የነበሩ ተሳፋሪዎች ናቸው የተናገሩት። ድርጊቱ የተፈጸመው አገና በተባለችው ልዩ ቦታ ሲሆን ግድያውን የፈጸሙትም የመንግስት ኃይሎች ከአካባቢው የአበሽጌ አገና ፖሊስና ሚሊሻ አባላት ጋር በመተባበር እንደሆነ ተገልጿል። ንጹሃኑ ዜጎች ከተሳፈሩበት መኪና ከወረዱ በኋላ እጃቸውን ወደኋላ በገመድ በማሰር አሰቃቂ እንግልት እንደፈጸመባቸውና በመጨረሻም ጭንቅላታቸውን በጥይት በመምታት በግፍ እንደረሸኗቸው ታውቋል። የግፉ አፈጻጸም ግን በዚህ ብቻ አላበቃም። ገዳዮቹ የሟቾቹን አስክሬን ወደ ትውልድ ቀያቸው ናቻ ቀዲት ቀበሌ ወስደው በመጣል ማንም ሰው አስክሬናቸውን እንዳያነሳና እንዳይቀብር ጥብቅ ክልከላ ጥለው ነበር ሲሉ አንድ የዓይን እማኝ ለመሰረት ሚዲያ ቃላቸውን ሰጥተዋል። በዚህ ምክንያት የተገደሉት ሰዎች እጃቸው እንኳ ሳይፈታ ለሶስት ሙሉ ቀናት ክፍት ቦታ ላይ ተጥለው በእንስሳት እንዲበሉ ተደርጓል በማለት ሁኔታውን በሐዘኔታ አስረድተዋል። በአሁኑ ወቅት በተለያዩ የመድረክ ውይይቶችና የምክክር ሂደቶች ስለ ሰላም ቢወራም ከጀርባ ግን የዜጎች ሕይወት በዚህ መልኩ በስውር ማለቁና ኢሰብአዊ ጥቃት መፈጸሙ ማህበረሰቡን ለከፍተኛ ሐዘንና ስጋት ዳርጎታል ሲል ሚዲያው ዘገባውን ቋጭቷል። እንደምትሰሙት ነው እንግዲህ ያው ይሄን ነገር ያደረገው ታጣቂ አካል ወይ ደግሞ ሽፍታ ወይ ደግሞ ከውጭ ሀገር የመጣ ወራሪ አካል ሳይሆን ራሱ የመንግስት አካል ራሱ ብልጽግና ስልጣን የሰጣቸው ወታደሮች ሚሊሻዎች ናቸው እንግዲህ ይሄን የሚያደርጉት። ሜቢ ይሄ ነገር ሁሉንም ላይ መለከት ይችላል። በስርዓት ለሀገር ለዜጎች የሚሰሩ ይኖሩ ይችላሉ። ነገር ግን እንደዚህም እንግዲህ ያበላሹ ስም የሚያጠፉ የሀገሪቷንም ስም እንደዚሁ ደግሞ የመከላከያ ሰራዊትን ስም ያበላሹ ሚሊሻው እንዳለ ይሆንና ያጠፉ የሚገኙ አካላትም የተመለከተን ነው የምንገኘው። ለመናገር ይሄን ዜና ቀደም እንዳልኳችሁ ካሰራውላችሁ አንድ ሳምንት አልፎታልና ፋኖ ሊሆኑ ይችላሉ እኮ ፋኖ ቢሆኑ ራሱ በዚህ መንገድ ነበር ወይ እርምጃ ውሰድ ነበረበት። ያለ ፍርድ ያለ ምንም ማስረጃ ፋኖ ናችሁ በሚል ይሄዱ ከሚገቡት መኪና አውርዶ በጥይት እዛ ጋር ረሽነው ሳይበቃ ሬሳቸውንም እንግዲህ እናታቸው እንዳታነሳ ተደርጎ እናታቸው እያየች 3 ቀን ሙሉ እዛ ጋር ተቀምጦ በስብሶ በእንስሳ በጅብ ነው የተባለው እንግዲህ አይተን ነበር ይሄን ቪዲዮ። እነዚህ ሶስት ወጣቶች ከተረሸኑ
በኋላ አስክሬናቸው በጅብ እንዲበላ ነው የተደረገው። ነገሩ እንዲህ ነው ወገን፣ ሁሌ ታለቅሻለሽ ትሉኛላችሁ። በመካከለኛው ኢትዮጵያ ክልል በጉራጌ ዞን በአብሸጌ ወረዳ በናቻ ቁሊቴ ቀበሌ ልዩ ስሙ አቦ ሰፈር በሚባል ቦታ ነው የተረሸኑት። ልጆቹ ወደ ሌላ ሀገር እየሄዱ እያለ ከመኪና ውስጥ ካስወረዷቸው በኋላ እናንተ ከሌላ አካል ጋር ከታጠቁ ኃይሎች ጋር አብራችሁ ትሰራላችሁ፣ ግሩፕ ውስጥ አላችሁ በማለት ካስወረዷቸው በኋላ ከወረዱበት ቦታ 80 ኪሎ ሜትር ያህል ርቀት ወስደዋቸው የመኖሪያ ቤታቸው አካባቢ ቤተሰብ እንዳይ ተደርጎ ይረሸናሉ ማለት ነው። በጣም የሚያማው ከተረሸኑ በኋላ እናት የልጇን አስክሬን እያየች እንዳትቀብር ተደርጋ አስክሬኑ እንዳይነሳ ተደርጎ እግዚአብሔር በሶስተኛው ቀን ትናንትና ዛሬ ሌሊት ነው ጅብ የበላቸው። እኔ ማለት የምፈልገው ኧረ ተው፣ በጣም ተጨካከርን። እነዚህ ልጆች ጥፋት እንኳን አጥፍተው ቢሆኑ ወንጀለኛ እንኳን ቢሆኑ ወገን ሰው እኮ ይመከራል፣ ሰው እኮ ይማራል። ምን አለ ብታስሯቸው? የህግ አካላቶች እንደሆናችሁ የረሸናችሁት መረጃ ደርሶኛል። ቪዲዮን 2 ጊዜ ለጥፌ በውስጥ የላኩለት ሰው አለ፣ እምቢ አለ ማለት ነው። አስክሬናቸውን አድርጌ ለጥፌ፣ ያው ቲክቶክ ታውቃላችሁ እንደዚህ አይነት ነገር አይፈቅድም እና 2 ጊዜም አካውንቴን እንትን አለብኝ ማለት ነውና እንዴት አድርገው እንደገደሏቸው ብታየው እግዚአብሔር ሰሞን ያስጠላቸዋል ማለት። አረ ኢትዮጵያኖች በጣም ተከፋፉ። ካጠፉስ እንደው ምን አለበት ብታስሯቸው? ምን አለበት ብትመክሯቸው? ከክፋታችሁ ከጭካኔያችሁ ጭካኔ እናቴ ልጇን አስክሬን እያየች እንዳትቀብር ተደርጋ ጅብ ሲበላባት እናት ወይኔ ኢትዮጵያ ግግምሽ ሞልቶ ፈሰስ። እነዚህን የመሳሰሉ ወጣቶች አያጠፉም አይደለም። ቢያጠፉ እንኳን ምን አለ ብታስቡላቸው? ምን አለ ለእናታቸው ብታስቡ? ኧረ ግፍ ሞልቶ ፈሰሰ ኢትዮጵያ። ኧረ እግዚአብሔርም እንደው ዘገየህብን ወይ ቁጣውን አውርድ። እንደው እንኳን ያላያችሁት እንዴት እንዳሞቱ እግዚአብሔር እንዴት እንደሚያሳዝኑ። ይሄን ቪዲዮ እንግዲህ ባለፈው ሰርቼላችሁ አይተን ነበር። በዚህ ቪዲዮ ተመርኩዘን እንግዲህ የነዚህ ወጣቶች መሞት ከሳምንት በፊት ነበር እኛ ያየነው። ነገር ግን ትላንትና ዛሬ ነው ብዙዎችን እያነጋገረ የሚገኘው ሚዲያ ላይ ወጥቶ መሰረት ሚዲያ ዘግቦትና እኔ እንጃ የነዚህን ወጣቶች የሞቱበት እውነት ነው ወይስ ውሸት ነው የሚል ነገር ጥርጣሬ ካደረባችሁ የተገደሉበትን ሁኔታ ማየት ከፈለጋችሁ ማየት ሁኔታ በአሰቃቂ ሁኔታ እንደተረሸኑ ማየት ከፈለጋችሁ እንግዲህ ቴሌግራም አለ ከስር ዲስክሪፕሽን ላይ በዛ በኩል ገብታችሁ ፎቶ አስቀምጥላችኋለሁ ገብታችሁ ማየት ትችላላችሁ። የመንግስት አካላት እንግዲህ አሁን ላይ ፈጸሙ የሚገቡት ይሄን ብቻ ሳይሆን ይሄንም ስሙት። የደረሰን አጭር መረጃ በናዝሬት ቦኩ ሚካኤል አካባቢ ልጇ የታፈሰባት እናት ራሷን ማጥፋቷን የደረሰ መረጃ ያመለክታል። ወይዘሮ ምስራች አደም ትባላለች። ሲንግል ማም ሁና ያሳደገችውን ብቸኛ ልጇን ከትናንት ወዲያ ነሐሴ 2 ደጅ ላይ ቁጭ ባለበት መጥተው ሚኒሾች አፍሰው ይወስዱታል እና ልጇን ለማስለቀቅ ብዙ ጥረት ካደረገች በኋላ ትናንት ነሐሴ 3 ቀን ራሷን ማጥፋቷን የደረሰ መረጃ ያመለክታል። በጣም ሰቅጣጭ በሆነ ሁኔታ ራሷን አጥፍታ እንደተገኘች ቤት ውስጥ ማለት ነው የደረሰ መረጃ ያመለክታል። ከአሜሪካ ወደ ሀገር ቤት ለግል ስራ የተመለሰው ዲያስፖራ ከመንገድ ታፍሶ እስር ቤት ከገባ በኋላ በደረሰበት ድብደባ ህይወቱ አልፏል ይላል ደግሞ ኤልያስ መሰረት ያወጣው መረጃ። መሰረት ሚዲያ ከአሜሪካ ወደ ሀገር ቤት ለግል ስራ የተመለሰው ዲያስፖራ ከመንገድ ታፍሶ እስር ቤት ከገባ በኋላ በደረሰበት ድብደባ ህይወቱ አልፏል። የዲያስፖራው ስም ጳውሎስ አምባቸው የሚል መሆኑን መሰረት ሚዲያ ዘግቧል። እንግዲህ በዚህ ደረጃ ዲያስፖራን አግተው እስር ቤት እያስገቡ ደብድበው ከገደሉ ኢትዮጵያ ውስጥ የሚኖሩ ዜጎች ላይማ ምን ሲፈጽሙ እንደከረሙ መገመት የሚከብድ አይደለም። እኔ በዚሁ አጋጣሚ አንድ ስለ አፈሳው እመለሳለሁ። በዚሁ አጋጣሚ አንድ ማስተላለፍ ፈልገው ነገር ለመንግስት አካላት ወይ ደግሞ ለመንግስት ለራሱ ጠቃሚ ነገር ስለእናንተ ስለሚጠቅማችሁ መንግስት ሰው መንግስትን የሚመርጠው መንግስት ያስፈለገው ከታጣቂ አካላት ወይ ደግሞ ጫካ ውስጥ እንግዲህ መሳሪያ ታጥቀው ከሚገኙ አካላት በዲሲፕሊን በተለያየ ነገር ይሻላሉ ብሎ ነው። ኦኬ እናንተን ፋኖ የተባለ አካል በዲሲፕሊን የሚበልጣችሁ ከሆነ ማህበረሰቡን በማክበር የሚበልጣችሁ ከሆነ ሰው ለምንድን ነው ማህበረሰቡ እናንተ የሚመርጣችሁ? ለምን ማህበረሰቡ ከእናንተ ጋር የሚቆሙ? ኦላይ የሚባለው ደግሞ በኦሮሚያ ኩል ጫካ ውስጥ የሚገኘው የሻኔ አካል ከእናንተ በዲሲፕሊን የሚበልጥ ከሆነ ኦኬ ማህበረሰቡን በማክበር ከእናንተ የሚበልጥ ከሆነ በፍትህ በማስፈን ከእናንተ ይበልጥ ከሆነ ለምን ነው እናንተ የምትመረጡት? ይሄ ሚዲያ ላይ የምትሰጡትን ዲስኮር ምናምን ተውት፣ በምርጫ አረጋግጠናል ምናምን የምትሉትን ዲስኮር ተውትና ለምን ነው የምትመረጡት? እናንተ እንደዚህ ያደረጋችሁ የመንግስት አካላት ሁሉንም ማለት ቅድም እንዳልኩት እንደዚህ ያደረጋችሁ ታጣቂ የሚባሉት ደግሞ በዚህ መንገድ ነው ለህዝቡ ትህትና የሚያሳዩት።
እንኳን ደህና መጣችሁ ወንድሞቻችን። እሺ እንግዲህ ዛሬ እዚህ ቀጠና ላይ እዚህ ኬላ ላይ ያስቆምናችሁ አጠር ያለ መልእክት ነው። መልእክታችንም ምንድነው የሚሆነው? የመጀመሪያው የትልቅ አውራ ጎዳና ነው። ከአዲስ አበባ ወደ ደሴ፣ ከደሴ ወደ መቀሌ የሚያስገባው ትልቁ አውራ ጎዳና ነው ይሄ መስመር ማለት ነውና ምናልባት በዚህ አውራ ጎዳና ላይ በሸዋ ጠቅላይ ግዛት በአርበኛ መከታው ማሞ የሚመራው ኃይል በዚህ ቀጠና ላይ ቢንቀሳቀሳል። ስለዚህ በዚህ ቀጠና ላይ የኛ ልጆች ፍተሻ ላይ ኬላ ላይ ያሉ በእነሱ ላይ እናንተ ላይ ያደረሱት እንግልት ካለ ወይም እናንተ ላይ ያደረሱት ተጽዕኖ ካለ እንደማያደርሱ እርግጠኛ ነን። ነገር ግን ምናልባት በስተት የተከሰተ ክስተት እንኳን ካለ ይቅርታ ለመጠየቅና ወደፊት አርመን ለመሄድ ነው። ሌላው ምናልባት ያገዛዙ ስርዓት በሚዲያ ላይ እንደምንሰማውና መሬት ላይ ያለው እውነት ሌላ ነው። መሬት ላይ ያለውን እውነት ስንነግራችሁ እኛ አሸባሪም አይደለንም፣ ዘራፊም አይደለንም፣ ጽንፈኞችም አይደለንም። ግፍ ወልዶን ይወጣል፣ ለሐቅ ለእውነት ይወጣል ልጆች ነው፣ የህዝብ ልጆች ነው። የትኛውንም ብሔር የማንጠላ ኦሮሞን ወንድማችን ነው፣ ትግሬን ወንድማችን ነው። ሁሉንም ብሔር ብሔረሰብ አቅፈን ወደፊት የአባቶቻችን ሲያስተዳድሯት የነበረችውን ሀገር ተረክበን እኛም እንደ አባቶቻችን በሰላምና በፍቅር የምንኖርባትን ሀገር ለመፍጠር ነው የወጣነው እንጂ ሌላ የተለየ አጀንዳ የለን። ምናልባት ያገዛዙ ስርዓት ደግሞ ሚዲያ ላይ የሚያወራው ምንድነው? ጸረ አማራነት እየሰበከ ምስኪኑ ኦሮሞ ፋኖ ጋር እየመጣ እንዲዋጋና እንዲማገድ በሐሰት ትርክ ሌላውንም ብሔር ብሔረሰብ እንደዛው ማለት ነው። ስለዚህ ይሄ የውሸት ፕሮፓጋንዳ ነው። እኛ በሃይማኖትም በዘርም በምን ማንከፋፈልም፣ ሁላችንም በኩልነት ይችን ሀገር አብረን መኖር ነው የምንፈልገው። ስለዚህ ምንም ሐሳብ እንዳይገባችሁ፣ ምንም ሐሳብ ማለት ነው። እውነት ሀቅ ያሸንፋል። ነገ ጠዋት ሀቅ ያሸንፋል። ከሀቅ ይቺ ምድር ምናልባት ለእውነተኞች ላትደላ ላትመች ትችላለች። ነገር ግን ሀቅ ዞሮ ዞሮ ትመነምናለች እንጂ አትበጠስ። ስለዚህ በዚህ ትልቅ አውራ ጎዳና ላይ ኦሮሞ ወንድሞቻችን ያልፋሉ፣ ትግሬ ወንድሞቻችን ያልፋሉ፣ ሌላውን ብሔር እንደዛው። ስለዚህ ምንም አይነት ተጽዕኖ እንዲደርስባችሁ አንፈልግም። የሚያደርስባችሁም አካል የለም። እኛ ከማንኛውም ብሔር ብሔረሰብ ጋር ግጭት የለንም። ጸባችን ከስርዓቱ ጋርና ከስርዓቱ ጋር ብቻ ነው አለቀ። ስለዚህ ኬላ ላይ የደረሰባችሁን ግልጽ ካለ ከወዲሁ ሐሳብ አስተያየት እንቀበላችሁና ትኩረታችንን ወደዚህ ወደ አገዛዙ ስርዓት አድርገን ሰላም የሰው ልጆች ሁሉ መኖሪያ ሰላም ነውና ሰላምን የምናመጣው ደግሞ ግዴታ ጦርነት ማድረግ ስላለ በጦርነት ሆኗል ዛሬ ሰላም የሚመጣው ማለት ነው። ጦርነት መልካም አይደለም። በየትኛውም አይነት ጦርነት አይመከርም ለየትኛውም ህዝብ ማለት ነው። ጦርነት አስከፊ ነገር ነው። ጦርነት አውዳሚ ነው። ነገር ግን ወደን ሳይሆን ተገደን ነው ወደ ጦርነት የገባው። ስለዚህ እንግዲህ ነገ ጧት ላንገናኝ እንችላለን። እኛ የክብር ሰማዕትነትን ልንቀበል እንችላለን። ነገር ግን የምንሞተውና ሰማዕትነትን የምንቀበለው እዚህ ጋር ላለው ህዝብ ለሌላ ለማንም ማለት ነው። ለግል ጥቅም አልወጣ ነው። ሁላችንም ቤታችንን ንብረታችንን ጥለን የወጣ ነው ለእናንተ ስንል ነው። ምናልባት ዛሬ ላይ ያነጣጠረው አማራ ህዝብ ላይ ቢሆንም እንኳን ነገ ጧት ደግሞ ስልጣኖች ያስጠብቅበት የነበረው ኦሮሞ አይለቀው። ነገ ጧት ሌላውንም ብሔር ብሔረሰብ እንደምትሰሙት ነው። እነዚህ እንግዲህ የፋኖ አካላት ወደ ፋኖዎች ናቸው እና በዲሲፕሊን አሁን እነዚህ ከረሸናቸው ወታደሮች ወር ሚሊሻዎች ይበልጧቸዋል። መወላድ ራሱ የለበትም። ሰማይና ምድር ነው። ኦኬ እነሱ ታጣቂ ናቸው ተብለው አሸባሪ ናቸው ተብለው ተፈርጀው የሚገኙ አካላት በመንግስት ሚዲያዎች በየቀኑ አሸባሪ የሚል ስም የሚለጠፍባቸው አካላት በዚህ መንገድ ማህበረሰቡን የሚያከብሩ ከሆነ ዲሲፕሊን ካላቸው ክብር ካላቸው ማህበረሰቡ በሁሉም ነገር ከእናንተ ይበልጡ ከሆነ ህዝቡ ለምን እናንተ የሚመርጠው? እናንተ እኮ የመንግስት አካላት ከነዚህ አካላት በልጣችሁ ነው መገኘት ያለባችሁ። ሰውን ከነዚህ አካላት ማትረፍ አለባችሁ የምትተብላችሁ እኮ እንግዲህ የምትጠበቁ ናቸው። ደግሞ እናተርፋለን ብላችሁ ህዝብ የምታሳምኑ ናቸው። ነገር ግን እናንተ ራሱ እኔ እንጃ አላቅም ታጣቂ አካል ራሱ ቢሆኑ ፋኖ ራሱ ቢሆኑ ፈሻኔም ቢሆኑ በዚህ መንገድ እርምጃ መወሰድ ነበረበት ወይ? እና በጣም ነው የሚያሳዝነው። ይሄ ነገር ወደ ሚዲያ ተቀርጾ ይወጣል። ኦኬ ማረጋችሁን እሺ ተውት። ከዛ ቀርጻችሁ ፖስት የምታደርጉ ነገር የምትቀርጹ ነገር ፎቶ የምታነሱ ነገር ፎቶ እያነሳችሁ ቪዲዮ እያነሳችሁ ነው የምትገሏቸው ራሱ እና የመንግስት አካላት ናችሁ። ይሄ መንግስት ስም የሚያጠፋ የሚመለከተው አካል ካለ የሀገሪቷንም ስም የሚያበላሽ ነው። ማህበረሰቡን ከእናንተን እንዲያምናቸው የሚያደርግ ነው። ማህበረሰቡ አሁን ላይ እነዚህ አሁን ያሳዩዋቸው ሰዎች ከሚፈራው በላይ እናንተ ነው የሚፈራው። መንግስት አካላት ነው የሚፈራው ለመናገር ወታደር ሲመጣ ነው የሚፈራው እንጂ ፋኖ ሲመለከት ላይፈራ ይችላል አብዛኛው ማህበረሰብ አሁን ላይ እና በተቻለ አቅም እንግዲህ ሁሉንም ላይወክል ይችላል። ነገር ግን እንደዚህ አይነት ተግባር ላይ ተሳትፎ የሚገኙ በዚህ መንገድ እንግዲህ ጭካኔ እየፈጸሙ የሚገኙ አሉና እናንተ በዚህ ጉዳይ ሳችሁ ኮሜንት ላይ አስቀምጡ። የሚመለከተው መካል ይሄን ነገር ሀይ ቢባል መልካም ነው ብዬ አስባለሁ። ቀጣይ የምንመለከተው እንግዲህ የአፈሳው ጉዳይ ነው። የአፈሳው ጉዳይ ወሬ የጠበቁ እንግዲህ ማፈሳቸውን ቀጥሏል አሁንም እና በትግራይ በኩል ቲፒኤልኤፍ ሲያፍስ ወንጀል ነው። አፈሳ ሲያካሂድ ወንጀል ነው፣ ጥፋት ነው።
ዓለም ያሳውቃሉ፣ ሚዲያ ላይ ይጮሃል ምናምን ነገር። በመንግስት ግን አፈሳ ግዴታ የግዳጅ አፈሳ ሲፈጸም ህጋዊ ነው፣ ማንም አይጠይቅምና ለማለት ሞከር። ሸገር ከተማና አካባቢዋ በወጣቶች ላይ የተጀመረው አፈሳና የግዳጅ ምልመላ እጅግ አሳሳቢ ደረጃ መድረሱ ተሰማ። በኦሮሚያ ክልል እየተካሄደ የነበረው የወጣቶች አፈሳ በሸገር ከተማ፣ በፉሪ፣ በሰበታ፣ በአለም ገናና በወለቴ አካባቢዎችም ሚሊሻዎች በየመንገዱና በየሰፈሩ በመደበቅ ወጣቶችን በማፈስ ላይ ይገኛሉ። በወለቴ አካባቢ ብቻ በርካታ ሺህ ወጣቶች ታፍሰው ሀረር ዳቦ በሚገኘው ወጣቶች ማዕከል ውስጥ ታጉረው ይገኛሉ ተብሏል። የአካባቢው ነዋሪዎች ወጣቶች ሱቅ ወጥተው እንኳን ዕቃ መግዛት እንዳልቻሉ ምሬታቸውንም ገልጸዋል። ቀደም ሲል በገንዘብ ይለቀቁ የነበሩ ወጣቶች አሁን ግን መጠየቅ እንኳን እንዳልቻሉና ልጆቻቸውን ለመጠየቅ የሚሄዱ ወላጆችም ድብደባ እያጋጠማቸው መሆኑ ተነግሯል። በተመሳሳይ የግዳጅ ምልመላ በትግራይ ክልል እድሜያቸው ከ15 ዓመት ጀምሮ ባሉ ህጻናት ላይ ጭምርም እየተካሄደ እንደሚገኝ የሰብአዊ መብት ድርጅቶች ገልጸዋል። በአማራና በኦሮሚያ ክልሎችን በመሰል አፈሳዎች መቀጠላቸውም ተጠቅሷል። የጥንቃቄ መረጃ አዲስ አበባ ለምትኖሩ ወጣቶችና ጎልማሶች በሙሉ በተለይ ከ13 ዓመት ጀምሮ ልጅ ያላችሁ ወላጆች በሙሉ ልጆቻችሁን ጠብቁ። ገርጂ የደር የምትኖሩ ጎተራ፣ ፉሪ፣ ኬንተሪ፣ ሰበታ፣ አለም ገና በሁለቴ አካባቢዎች በወጣቶች ላይ የግዳጅ ምልመላ እየተካሄደ አፈሳ ተጀምሯል። ድርጊቱ በወሌድ ሚሊሻዎች አዲስ አበባና በዙሪያው መፈጸም መጀመሩን ዓለም አቀፍ ተቋማት እነ ቢቢሲ ጭምር እየዘገቡት መሆኑ ታውቋል። ቡራዩና ካራ፣ ጀሞ አፈሳው ጥፏል። የካባዱ አካባቢ ቤቱላ ሰብረው እየገቡ ነው። በሁለቴ አካባቢ ብቻ ብዙ ሺህ ወጣቶች ታፍሰው ሀረር ዳቦ አካባቢ የሚገኘው የወጣት ማዕከል ውስጥ ተይዘው እንደሚገኙ ታውቋል። ማምሻችሁን ተጠንቅቃችሁ ተጠባብቃችሁ መልእክት ተለዋውጣችሁ ደሩ። መልእክቱ ለእናንተ ነው። ከዚህ በፊት እንዲሁ ነገረናችሁ የተረፋችሁ አላችሁ። ዛሬም ያንኑ አድርጉ። መፍትሄው እነግራችኋለሁ። አሁንም እምቢ ማለት ብቻ። አለበለዚያ አቦይ አህመዶ ወንበሩን ለማክረም ምንም አይነት ሜተድ ይጠቀማል። እግዚአብሔር ከእናንተ ጋር ይሁን። ባላችሁበት ሰላም እደሩ። ድል ለሰፊው ኢትዮጵያ ሕዝብ። ይሄ ነው እናንተ ፈልጋችሁ በፈልጋችሁ እኔ ኢትዮጵያ ውስጥ የሚደረገው የትኛውን ጦርነት በፍላጎት የሚደረግ ነው። ሆን ተብሎ ታስቦ ታቅዶበት ጊዜ ተጠብቆ የሚደረግ ጦርነት ነው። እናንተ ለፈበረካችሁ ጦርነት ወጣቱን ማግሮ ለማድረግ እንግዲህ እናንተም ታፍሱታላችሁ። ከዛ ትግራይ ሸሽቶ ትግራይ ላይ አፈሳ ጠልቶ የመጣ ወጣት አዲስ አበባ ሲመጣ አዲስ አበባ ይታፈሳል። ይሄ ነው የሆነ የሚገኘውና ይሄ አዳማ ነው። ዛሬ አዳማ ላይ ማፈሳ ያስጠላችኋል ማለት ነው። ይሄው የሁሉ መኪና 10 መኪና ምናምን እና ቀጣይ ማን ያውቃል? እኛም ልንሆን እንችላለን። ኮፒ ሊንክ ያረጋችሁ አራበስማ ያው የሁሉ አሁን ጥይት ማብረጃ ነው። ወጣቱ ስራ ታገዷል። ምንም ነገር የለም። ማንቀሳቀስ አይችልም። የውጭ ከረንሲዎች ለመስራት አይችልም። ሌሎች ነገሮችም እንግዲህ በዚሁ መንገድ 10 መኪና ነው አፍሰው ወስዶ ያስታጥቋል። እሱ ብቻ አይደለም። ይሄ ደግሞ አርሲ ነው። ይሄ ነው እናቶች አባቶች በዚህ መንገድ ወንድሞች እየጮሁ ልጆቻችንን እያሉ አፍሶ ይወስዷቸዋል። እንግዲህ ይሄ በአርሲ ነው የሚከናወነው። ወንድማችንን ስሙት። እንዴት ነው? ሰላም ናችሁ? ጀለሶች እንዴት ናችሁ? እኛ የፖለቲካ ሰዎች አይደለን። እኛ የአንድ ዘር አገልጋዮች፣ የአንድ ዘር ጠቃሚዎች ወይ ደግሞ የፖለቲካ ትርፍ ኖሮን አይደለም። ይሄንን ነገር ምን ማንንም ጠልተን ማንንም ወድጄ አይደለም። ይሄንን ነገር ምን አፈሳ ሰልችቶናል። አፈሳው ደግሞ አሁን ለመንግስትም ሆነ አሁን እየገዛ ላሉ ለአብይ አህመድ የምነግረው ነገር ይሄ አፈሳ
እፈስ ብለህ እየነገርከው ያለው ብር እየሰራ ነው ያለው። ምንም ስለ አፈሳው ምንም የማያገባውን ወጣት እያፈሰ ለመከላከያ ደጀን የሚሆነውን ወገን መከላከያን እያሳጣ ነው። ገንዘብ አንጡ እያለ አፍሶ እያሰረ 2 ቀን እያሰረ 3 ቀን እያሰረ 15 ሺህ ብር 30 ሺህ ብር አምጡ እያለ ገንዘብ አምጡ እያለ እየተጠቀመ ነው። ለራስ አስብ፣ ለኔ አይደል። ለራስ አስብ። ጦሩም እነ ብርሃኑ ጁላም እነ ማርሻል ብርሃኑ ጁላም ለራስ አስብ። ደጀን እያሳጣ ነው። እዚህ የመንደር ሌባ የመንደር ልክስክስ እዚህ ጸጥታ ኃይል ብላ ያስቀመጥከው በየመንደሩ ደጀን እያሳጣ ነው። ደጋፊ እያሳጣ ነው። ሌባ እየበዛ ነው። ወጣቱን እያማረረ ነው። ኢቭን አዲስ አበባ ላይ የአዲስ አበባ ልጅ ደጀና አልሆነም ማለት ምን ማለት እንደሆነ ለራስ አስብ። ብርሃኑ ጁላ ምራይ ዝም ብለህ ጦርነት ውስጥ አትግባ። መጀመሪያ ደጀንህን አዘጋጅተን የመንደር ሌባ ዘረኛ ሌባ እየቦጠቦጠህ ነው። ደጀንን እያሳጣህ አፈሳ ሰለቸን እየተጣራ ይታፈስልን። ከቤት ከዘረኝነት ከምን ውጪ ወንጀለኞች የሚጣሩበትን ነገር አዘጋጁ። ተው፣ ነገ የኛ ጠላት እንዳትሆኑ ተው። አብይም ብርሃኑ ጁላ እኛ በኢትዮጵያ የምንደራደር ሰዎች አይደለንም። በሀገራችን የምንደራደር ሰዎች አይደለንም። ግን እዚህ የእናንተ ያስቀመጣችኋቸው የጸጥታ ኃይል ብላችሁ ያስቀመጣችኋቸው ሰዎች እኛን እየበደሉን ነው። ይሄ ሊቆም ይገባል። ወይ ደግሞ እኔን ሰሩ ወይ ገደሉኝ። እኔ ከመናገር ወደ ኋላ አለ። ተው፣ ይሄንን ነገር ተው። ነገ ለሚመጣበት ነገር እንደገና ለጠላት አሳልፈን እኛ ሀገራችንን አንሰጥም። ግን ነገ የሚመጣ ብጥብጥ ለሚመጣ ነገር እናንተው ራሳችሁ ላስቀመጣችኋቸውን ሰዎች ዛሬ ካልጠየቃችሁ እናንተን ነው የምንጠይቀው። እናንተ ናችሁ የምትጠየቁት። ለምንድን ነው ይህንን ነገር ጋብ የማታረጉት የማታስቆሙት? ተው፣ ስለፈጠራችሁ ስለ ጉልበታችሁ ተው። እማታውቁትም ሊሆን ይችላል። እማታውቁት ከሆነ ደግሞ ወቁት። አሁን እየነገርኳችሁ ነው። እኔ ምንም ሞቴን ቀድሜ ስለሞትኩኝ እኔ ማንንም ስለማልፈራ የመንደር ሌባ እዚህ መንደር ሌባ ያለ ማስረጃ አይደለም እኮ በማስረጃ ኑና ጠይቁኝ። በማስረጃ የመንደር ልክስክስ ሌባ ደጀን የሚያሳጣውን የመከላከያን ደጀን የሚያሳጣውን ወገንን ከወገን መከታ የሚለየውን ኃይል እኔ ያውቃለሁ። ለምንድን ነው እንደዚህ የሚያደርጉት? ለምንድን ነው ወጣቱ የሚያማርሩት? አልታጠቀ ወጣቱ ይቃም። የቀበሌው ሊቀመንበር ስራ ካልሰጠው ቁጭ ብሎ መቃም ነው ስራው። የአካባቢው የጸጥታ ኃይል ሊጠይቅ የሚገባው የቀበሌ ሊቀመንበሩን ለምንድን ነው ለእነዚህ ወጣቶች ስራ ያልሰጣቸው ብሎ ያልጠየቀ? ለምን ጥቅም አለ ብሎ እየታፈሰ ነው ወጣቱ። ባልተሰጠው ስራ ባላረገው ነገር በሌለበት ቦታ ሲጋራና ጫት የያዘን ወጣት እንደማፈስ እንደሚቀላችሁ ጥይትና እንትን መንገድ ከሚዘጋው ቦምብ ይዞ መንገድ ከሚዘጋው ዘረኛ እነሱን ለመያዝ ለምንድን ነው የከበዳችሁ? ምንድን ነው የከበዳችሁ? ላሳስብ ይሄንን ነገር ነገ ለሚመጣው ነገር ራሳችሁ ናችሁ የምትጠየቁ። ደጀን አጣን እንዳትል በቃ ይሄ ነው ወጣቱ። ስራ የለም፣ ምንም መስራት አይችልም። በአራቱ ማዕዘናት ተዘግቶ በሳት ስደት ቢባል አይፈቀድለትም። ምንም ግራ ገብቶት ቁጭ ብሎ ሱስ ውስጥ የገባ ወጣት አፍተህ ታስገባለህ። ከዛ ቦምብ ጠራጊ፣ መትረየስ ጠራጊ ምናምን ታደርገዋለህ። እኔ አሰልጥናችሁም እኮ ለውጊያ ብትልኩ የሀገር ፍቅር አስተምራችሁ ቢሆን መልካም ነው። አይደለም ግን ዝም ብሎ በቃ ጠራጊ ነው የሚሆነው። ፊት ለፊት ገብቶ ጠረግ ነው የሚባለው፣ ቦምብ ጠራጊ ነው የሚሆነው። እና እኔ ኢትዮጵያ ወጣት በዚህ መንገድ መሰዋቱ በጣም ነው የሚያሳዝነው። ያው አይታወቅም፣ እኛም እኮ ወጣቶች እኛ መጣፋንተ ወደ ዘረኞች ጊዜ አይጠብቀን እንጂ ነገር ግን
በጣም ነው የሚያሳዝነው። እናንተም እንግዲህ በዚህ ጉዳይ ሀሳባችሁን አስቀምጡ። ወጣቱ በዚህ መንገድ የታፈሰ ነው የሚገኘው። ያው እና ቃለን ጦርነት የምትከፍቱበት ምክንያት ልጆቻችሁ ስለማሰቡ ነው። የእናንተ ልጆች የባለስልጣናት ልጆች አሜሪካ፣ ዱባይ፣ ለንደን የተለያዩ ቦታዎች ላይ በርገር እየበሉ እናንተ ግን እዚህ የድሃዋን እናት የድሃዋን አባት ልጆች አቅም ያጡ ልጆችን ማግሮ ነው የምታደርጉት። እንደናንተ ቢዝነስ ነው፣ ጦርነት ቢዝነስ ነው። እኔ አንድ መጽሐፍ ሪከመንድ አደርጋቸዋለሁ በቀጣይ ቪዲዮ። ጦርነት ቢዝነስ ነው፣ በጣም ትልቅ ቢዝነስ፣ በጣም እንደ ጦርነት የሚያዋጣ ቢዝነስ የለም። ባይዘው ይሄን ስለሚያውቁ ጦርነት የሚከፍቱትና ነገር ግን በዚህ መሃል የሚሰባ በዚህ በኋላ መሳቶ ነው የሚቀረው ወጣቱ ነው በዚህ መንገድና ባካችሁ እናንተ ልጆቻችሁን ውጭ ሀገር አስቀምጣችሁ በርገር እየገበዛችሁ እንደፈለጉ እየኖሩ በቀን 30 በወር 30 ሺህ ዶላር የሚያጠፉ ወጣቶች ልጆች እያሏችሁ እኛም ማግሮ አታርጉን ማለት ፈልጋለሁ። ኢንዌስ ቪዲዮአችን መሳለ እንግዲህ በዚህ ጉዳይ ላይ ሪሰን ካለጅላችሁ የሚቀርብ ነው የሚሆነው። እግዚአብሔር ማካቻካችሁ ሰላም ያርግልን። ላይክ እና ሼር ማድረጋችሁ እንዳትረሱ። በቀጠሮ እንመለሳለን። ቸር ቆዩልኝ።